አሁን ያለንበትን ዓለም እስቲ ለአፍታ ቆም ብለን እናስተውለው። ዓለማችን በፈጣን የቴክኖሎጂ ለውጥ፣ በኢኮኖሚ ውጣ ውረድና በፖለቲካ አለመረጋጋት ተሞልታለች። በየቀኑ የምንሰማው ዜና አእምሮን የሚረብሽ ሊሆን ይችላል። ምድራችን ላይ እየሆነ ያለው የማይነካው የምድር ክፍል ባይኖርም ታዲያ ከስንዴው እንክርዳዱን አውጥተው ጥለው ዜጎቻቸውን በኑሮ ጥራት የሚያንሸራሽሩ ሀገራት ግን አልጠፉም። በዚህ ሁሉ መሃል አብረን እየናወዝን ዓመት ሊቀየር ፈረንጆቹም 2025ቸውን ተሰናብተው አዲሱን 2026 ሊቀበሉ ከአፋፍ ደርሰዋል። አሁን ዘመን ተቀይሯል። የሰው ልጅ ምርጫም ከምን ጊዜውም በላይ ወሳኝ የሆነበት ጊዜ ላይ ደርሰናል። የምንኖርበት ቦታ የኪስ ቦርሳችንን ብቻ ሳይሆን የምንኖረውን የኑሮ ጥራት፣ የልጆቻችንን የወደፊት እድል፣ የአእምሮ ሰላማችንንና በህይወት የመኖር ትርጉማችንን ይወስናል። ዛሬ እኛና እርሱ ዓለምን ከሰሜን ዋልታ በረዶዎች እስከ አውስትራሊያ ወርቃማ የባህር ዳርቻዎች፣ ከጥንታዊ የአውሮፓ ከተሞች እስከ ዘመናዊ የቴክኖሎጂ ማዕከላት እየዞርን ከቀናት በኋላ በምንቀበለው የፈረንጆቹ አዲስ ዓመት ለኑሮና ለስራ የሚመቹ ምርጥ 15 ሀገራትን እንቃኛለን። እነዚህ ሀገራትም ዝም ብለው በኢኮኖሚ ያደጉ ብቻ አይደሉም። እነዚህ ሀገራት ሰላም የሰፈነባቸው፣ ለሰው ልጅ ክብር የሚሰጡና ህልሞትን የሚያሳኩባቸው ሀገራት ናቸው። በእርግጥ የሰው ልጅ ምርጫ የተለያየ ነውና ለአንዳንዶቻችን የአንድ ሀገር ምርጥነት በገንዘብ ማግኘት ሊለካ፣ ለሌሎቻችን ደግሞ በሰላምና በኑሮ ጥራት ሊመዘን ይችላልና እኛም ይህንን ለማስታረቅ የዛሬዎቹን 15 ሀገራት በህይወት ጥራት፣ በደህንነትና መረጋጋት፣ በጤና ስርዓት፣ በስራ አቅርቦትና ገቢ፣ በስራና በህይወት ሚዛን ንጽጽር፣ በትምህርት ጥራትና በኢሚግሬሽን ስርዓት አመቺነት መነጽር መዝነን ዓለምን አማትረን እናስቃኛችኋለን። ቻናላችንን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። አስራ አምስተኛ ኦስትሪያ። በዝርዝራችን 15ኛ ደረጃ ላይ የተቀመጠችው የመካከለኛው አውሮፓ የስልጣኔ ፈርጥ የሆነችው ኦስትሪያ ስትሆን በኦስትሪያ መኖር ማለት በታሪክ በባህልና በዘመናዊነት መካከል የተዋበ ህይወትን ማጣጣም ማለት ነው። ይህች ሀገር ጠንካራና የማይናወጥ የኢኮኖሚ መሰረት ያላት ሀገር ናት። በተለይ በቱሪዝም፣ በከፍተኛ ቴክኖሎጂና በአውቶሞቲቭ ኢንዱስትሪ ዘርፎች ሰፊና አትራፊ የስራ ዕድሎችን ለሚፈልጉ በሯን ወለል አድርጋ ከፍታለች። እዚህ ሀገር የሚከፈሉት ደሞዝ የላቦትን ዋጋ ብቻ የሚመጥን ሳይሆን ለነገውት ዋስትና የሚሆንና የገንዘብ አቅምን የሚፈጥር ነው። ከስራ ውጭ ያለውን የህይወት ክፍል ስንመለከት ደግሞ ኦስትሪያ እውነተኛ የመንፈስ እርካታ የምትሰጥ ሀገር ሆና እናገኛታለን። የህዝብ አገልግሎቶቿም ከንጹህ ውሃ እስከ አስተማማኝ የመብራት አቅርቦት እንዲሁም ጥራት ያለው የመኖሪያ ቤት ተደራሽነትን ለሁሉም ሰው በእኩልነት ታቀርባለች። የስራና የህይወትን ሚዛን ማመጣጠን እዚህ ሀገር እንደ ባህል የተወሰደ ሲሆን ሰዎች ሰርተው ብቻ ሳይሆን ኑሮንም አጣጥመው ዘመናቸውን ይመራሉ። የኑሮ ውድነቷ ከአውሮፓ አንጻር ሲታይ መካከለኛ የሚባል ቢሆንም ዜጎች ከሚያገኙት ገቢ ጋር ሲነጻጸር ግን እጅግ ተመጣጣኝ ነው። ይህም ነዋሪዎች ያለ ጭንቀት እንዲኖሩ ያስችላቸዋል። በጤናው ዘርፍ ኦስትሪያ ከፊት የቀደመች ናት። እጅግ ዘመናዊ የሆኑት ሆስፒታሎቿና ብቁ የሕክምና ባለሙያዎቿ በኢንሹራንስ ጥላ ስር ለሁሉም ዜጋ አገልግሎት ይሰጣሉ። የትምህርት ስርዓቷን ቢሆን ትውልድን በክህሎት የሚቀርጽና ለዓለም አቀፍ ገበያ ብቁ የሚያደርግ ነው። ከሁሉም በላይ ኦስትሪያ በሰላምና በጸጥታ የምትታወቅ፣ የፖለቲካ መረጋጋት የሰፈነባትና የሕግ የበላይነት የሚከበርባት ሀገር ናት። ለሰብአዊ መብት፣ ለነጻነትና ለእኩልነት የምትሰጠው ክብር የላቀ ሲሆን ንጹህ አየሯና አረንጓዴ አካባቢዎቿ ደግሞ ለነዋሪዎች ጤናና እርካታ ተጨማሪ ግብዓቶች ናቸው። ለውጭ ዜጎች ያላት አቀባበልና የመኖሪያ ፍቃድ አሰጣጥ ስርዓትም ግልጽና ፍትሃዊ ነው። 14ኛ ጀርመን። ወደ 14ኛ ደረጃ ስንሸጋገር የምናገኘው የአውሮፓን ኢኮኖሚ በጫንቋ ላይ የተሸከመችውንና የኢንዱስትሪዎች እናት የሆነችውን ጀርመንን ነው። ጀርመን በ2026 ለመኖርና ለመስራት ተመራጭ የሆነችውን በምክንያት ነው። የሀገሪቱ ኢኮኖሚ በዓለም ላይ ካሉት እጅግ ኃያል ኢኮኖሚዎች አንዱ ሲሆን በተለይ በኢንጂነሪንግ፣ በመኪና ምርት፣ በኬሚካልና በአይቲ ዘርፎች ከፍተኛ የስራ ዕድል አላት። እዚህ ሀገር ሙያና ክህሎት ካሎት ስራ ማጣት የሚታሰብ ነገር አይደለም። ደሞዙም ቢሆን እጅግ የሚያጓጓ ነው። የህይወት ጥራትን በተመለከተ ጀርመን ለዜጎቿ ምቾት የተቻላትን ሁሉ ታደርጋለች። ምንም እንኳን በትላልቅ ከተሞች የቤት ኪራይ ዋጋ ፈታኝ ቢሆንም በአጠቃላይ የኑሮ ውድነቱ ግን ነዋሪዎች ከሚያገኙት ከፍተኛ ገቢ ጋር ሲነጻጸር ተመጣጣኝ ነው። ይህም ሰዎች የተረጋጋ ህይወትን እንዲመሩ ያስችላቸዋል።
ተሰርቷል። የጀርመኖች የጤና አጠባበቅ ስርዓት በዓለም አቀፍ ደረጃ የተመሰገነ ነው። ማንም ሰው በገንዘብ እጦት ምክንያት ሕክምና አይነፈግም። እኛም በሀገራችን ህመም ነገር ደቆስ ሲያደርገን እንኳን የጀርመኗን ኪኒን መግዛት ለምደናል። የትምህርት ዘርፍንና እድልን በተመለከተ ጀርመን ለዓለም ምሳሌ የሆነች ሀገር ናት። አብዛኞቹ ዩኒቨርሲቲዎቿ ከክፍያ ነፃ ሲሆኑ ዓለም አቀፍ ተማሪዎችንም በእኩልነት ያስተናግዳሉ። በደህንነት ረገድ ጀርመን ሕግና ስርዓት የሰፈነባት፣ በፖለቲካዊ መረጋጋት የምትታወቅና የሙስና መጠንም ዝቅተኛ የሆነባት ሀገር ናት። የሰራተኞች መብት እዚህ ሀገር በወጉ ይከበራል። የትኛውም አሰሪም ሰራተኛን መበዝበዝ አይችልም። ነፃነትን፣ ዲሞክራሲንና የጾታ እኩልነትን አጥብቃ የምትደግፍም ሀገር ናት። ትንሽ የምትታማበት ቀለማችን ጠቆር ላልነው ያለ የመድሎና የዘረኝነት እንከን አለባት እንጂ ዓለም በመሰረተ ልማት አውታሮቿ በተለይም በአውራ ጎዳና ስብጥሯና በቀልጣፋ የባቡር መስመሯ ያደንቃታል። ይህም የህዝቧን እንቅስቃሴ ቀላል አድርጎላታል። ሀገሪቱን በቅርቡ ባሻሻለችው የስደተኞች ሕግ መሰረት ክህሎት ያላቸውን የውጭ ሀገር ዜጎች በስራ ቪዛና በመኖሪያ ፍቃድ ለመቀበል ከመቼውም ጊዜ በላይ ዝግጁ እንደሆነች ገልጻለች። 13ኛ አውስትራሊያ። በ13ኛ ደረጃ ላይ የምናገኛት በደቡባዊ ንፍቀ ክበብ የምትገኘውን በተፈጥሮ ሀብት የታደለችውንና ወርቃማ ዕድሎችን ያቀፈችውን አውስትራሊያን ነው። ይህች አህጉር አቀፍ ሀገር ጠንካራ ኢኮኖሚና ሰፊ የሥራ ገበያ ያላት ስትሆን በተለይም በማዕድን፣ በግብርና፣ በግንባታና በጤና ዘርፎች የተሰማሩ ባለሙያዎችን በናፍቆት ትጠብቃለች። በአውስትራሊያ የሚከፈለው ዝቅተኛ የደሞዝ ወለል በዓለም ላይ ከፍተኛ ከሚባሉት ተርታ የሚሰለፍ በመሆኑ ማንኛውም ሰራተኛ የተከበረ ኑሮ መኖር ይችልባታል። የአውስትራሊያ የአኗኗር ዘይቤ እጅግ ዘና ያለና አስደሳች ነው። ውብ የባህር ዳርቻዎቿ፣ ሞቃታማው የአየር ንብረቷና ተግባቢ ማህበረሰቧ ሀገሪቱን ለመኖሪያነት ተመራጭ ያደርጋታል። የኑሮ ውድነት በተወሰነ መልኩ ቢኖርም ከገቢው አንጻር ሲመዛዘን ግን አቅምን ያገናዘበ ነው። የጤና አገልግሎትም ለሁሉም ዜጎችና ቋሚ ነዋሪዎች በነፃ ወይንም በትንሽ ክፍያ የሚቀርብ ሲሆን የሕክምና ተቋማቱም በዘመናዊ ቴክኖሎጂ የተደራጁ ናቸው። በትምህርት ረገድም አውስትራሊያ ዓለም አቀፍ ተቀባይነት ያላቸው ዩኒቨርሲቲዎችን ያቀፈች ናት። ከደህንነት አንጻር ስንመለከት አውስትራሊያ እጅግ ሰላማዊ፣ የወንጀል መጠኗም ዝቅተኛና ፖለቲካዊ መረጋጋት ያላት ሀገር ናት። እዚህ ሀገር ሰው በመሆኖት ብቻ ይከበራሉ። የዘር፣ የሃይማኖት ወይንም የጾታ ልዩነት ሳይደረግ ሁሉም በኩል አይን ይታያል። የሰራተኞች መብት በሕግ የተጠበቀ ሲሆን የሥራ ቦታ ደህንነትም ቅድሚያ ይሰጠዋል። ለአካባቢ ጥበቃ ያላት ቁርጠኝነትና ልዩ የሆኑ የዱር እንስሳት ሀብቷ ሀገሪቱን የተፈጥሮ ሙዚየም አድርጓታል። የስደት ፖሊሲዋ በፖይንት ቤዝድ ሲስተም የሚመራ ሲሆን መስፈርቷን ለሚያሟሉ ባለሙያዎች ቋሚ ነዋሪነትንና ዜግነትን ለመስጠት ግልጽና ምቹ አሰራርንም ዘርግታለች። 12ኛ ስዊድን። በ12ኛ ደረጃ ላይ የምናገኘው የስካንዲኔቪያዋን እንቁ ስዊድንን ነው። ስዊድን ማለት የፈጠራ፣ የቴክኖሎጂና የማህበራዊ ፍትህ ተምሳሌት ናት። የዚህች ሀገር ኢኮኖሚ በእውቀትና በፈጠራ ላይ የተመሰረተ ሲሆን ለስታርታፕና ለቴክኖሎጂ ኩባንያዎች ምቹ መኖሪያ ናት። የሥራ አጥነት መጠኗም እጅግ ዝቅተኛ ሲሆን ለሰራተኞቿ የምትከፍለው የደሞዝ እርከኗም እጅግ አትራፊ ነው። ስዊድን ለቤተሰባዊ ሴት ትልቅ ቦታ ትሰጣለች። ረዥም የወሊድ ፍቃድና ለሕፃናት እንክብካቤ የምታደርገው ድጋፍ በዓለም ዘንድ አንቱታን ችሯታል። እዚህ ሀገር ስራና የግል ህይወት እኩል ክብደት ይሰጣቸዋል። ሰዎችም ለቤተሰባቸውና ለስራቸው የሚሆን በቂ ጊዜ ያገኛሉ። ምንም እንኳን የሀገር ውስጥ ግብር ከፍተኛ ቢሆንም በምላሹ ነፃ ትምህርት፣ ነፃ ሕክምናና አስተማማኝ የማህበራዊ ዋስትና ስለሚገኝ የኑሮ ውድነቱ ለነዋሪዎች ሸክም አይደለም። የስዊድን ዜጎች በመንግስታቸው ላይ ያላቸው እምነት ከፍተኛ ነው። ምክንያቱም ሀገሪቱ ከሙስና የጸዳች፣ ግልጽነት የሰፈነባትና ዲሞክራሲያዊት ሀገር ናት። የሰው መብት አጠባበቅ፣ የጾታ እኩልነትና የመድሎ አለመኖር የስዊድን መለያዎች ሲሆኑ ከተሞቿም ንጹህ፣ አረንጓዴና በዘመናዊ የትራንስፖርት ስርዓት የተሳሰሩ ናቸው። ለአካባቢ ጥበቃ በምትሰጠው ትኩረትም ዓለምን እየመራች ትገኛለች። ለውጭ ሀገር ዜጎች በተለይም በቴክኖሎጂና በኢንጂነሪንግ ዘርፍ ለተሰማሩ የስዊድን እጆች የተዘረጉ ናቸው። የመኖሪያ ፍቃድ የማግኘት ሂደቱም ቀልጣፋ ነው። 11ኛ ካናዳ። የብዙዎች የህልም ሀገር የሆነችው ካናዳ በ11ኛ ደረጃ ላይ ትገኛለች። ካናዳ በሰፊ የመሬት አቀማመጧና በልግስና በተሞላ የስደተኞች አቀባበሏ ትታወቃለች። ኢኮኖሚዋ ዳይቨርሲፋይድ ወይንም ባለዘርፈ ብዙ ሲሆን ከቴክኖሎጂ እስከ ተፈጥሮ ሀብት ልማት፣ ከጤና እስከ ፋይናንስ ድረስ ለሁሉም ሙያ ሰፊ የስራ ዕድል አላት። እዚህ ሀገር ሰርቶ ማደግ፣ ቤት ንብረት ማፍራትና ለወደፊት መቆጠብ እውን የሚሆን ህልም ነው።
የህይወት ጥራትን በተመለከተ ካናዳውያን እድለኞች ናቸው። ሰፊ የመኖሪያ ቦታ፣ ንጹህ አየርና በሁሉም አካባቢ የሚገኙት ፓርኮቿ ህይወትን አስደሳች ያደርጉታል። የኑሮ ውድነት እንደየከተማው የሚለያይ ቢሆንም በአጠቃላይ ግን አዋጭና ተመጣጣኝ ነው። የካናዳ የጤና ስርዓት በመንግስት የሚሸፈን ሲሆን ሁሉም ነዋሪ ያለ ክፍያ ጥራት ያለው ሕክምናን ያገኛል። የትምህርት ስርዓቷም ዓለም አቀፍ ደረጃውን የጠበቀ ሲሆን ካናዳ በሰላም በደህንነትና በመቻቻል እሴቶቿ ትታወቃለች። መልቲካልቸራሊዝም ወይንም የባህል ብዝሃነት የካናዳውያን መለያ ነው። ማንም ሰው በዘሩ ወይንም በሃይማኖቱ አይገለልም። ሀገሪቱም ጠንካራ የሰራተኛ ህግ ስላላት ሰራተኞች ደህንነታቸው ተጠብቆና መብታቸው ተከብሮ ይሰራሉ። የመሰረተ ልማት አውታሮቿም እጅግ ዘመናዊ ናቸው። ካናዳ በየዓመቱ በሺዎች የሚቆጠሩ ስደተኞችን በኤክስፕረስ ኢንትሪና በሌሎች ፕሮግራሞች አማካኝነት በመቀበል ቋሚ ነዋሪነትንና ዜግነትን በቀላሉ ከሚሰጡት ሀገራት ቀዳሚዋ ናት። 10ኛ ስዊዘርላንድ። በአውሮፓ መሃል በአልፕስ ተራራዎች ጉያ የተሸሸገችው ስዊዘርላንድ በ10ኛ ደረጃ ላይ ተቀምጣለች። ይህች ሀገር የሀብት የጥራትና የቅንጦት ተምሳሌት ናት። የስዊዘርላንድ ኢኮኖሚ በዓለም ላይ ካሉ እጅግ ጠንካራና የተረጋጉ ኢኮኖሚዎች ውስጥ አንዱ ሲሆን የስዊስ ፍራንክም በዓለም መድረክ ከፍተኛ ዋጋና ተቀባይነት ያለው መገበያያ ነው። በተለይም በባንክ፣ በመድኃኒት ምርት ወይም ፋርማስቲካልስና በቴክኖሎጂ ዘርፎች የሚከፈለው ደሞዝ በዓለም ላይ ተወዳዳሪ የለውም። እዚህ ሀገር የሚኖሩ ሰዎች በከፍተኛ የኑሮ ደረጃ ላይ ይገኛሉ። ምንም እንኳን የምግብና የቤት ዋጋ ውድ ቢሆንም ይህንን በብቃት የሚሸፍን ከፍተኛ ደሞዝ ስለሚከፈል የነዋሪዎች የመግዛት አቅም አሁንም ከፍተኛ ነው። የጤና አገልግሎቶቿም በዓለም አንደኛ ደረጃ ላይ የተቀመጡ ሲሆኑ ሆስፒታሎቿም እንደ ባለ 5 ኮከብ ሆቴል ናቸው ብንል ማጋነን አይሆንብንም። የትምህርት ጥራቷም የላቀ ነው። በሰላምና በደህንነት ረገድ ስዊዘርላንድ ለዘመናት ገለልተኛ በመሆኗ ጦርነትና ግጭት የማይታሰብባት የሰላም ደሴት ናት። በዚህች ሀገር የህግ የበላይነትና ዲሞክራሲ ስር የሰደዱ ናቸው። የሥራ ባህላቸው ጠንካራ ቢሆንም ለእረፍትና ለደስተኛ ህይወት ግን ቅድሚያ ይሰጣሉ። የህዝብ ትራንስፖርት በተለይም የባቡር አገልግሎቷ በሰዓት አክባሪነቱና በምቾቱ ዓለምን እጅ በአፍ ያስጫነ ነው። ሀገሪቱም በውበት እንከን የማይወጣላትና እጅግ ጽድት ያለች ናት። ወንዞቿም ንጹህና ተፈጥሯዊ ገጽታቸው የሚማርክ ነው። የስደተኞች ህጓ ጥብቅ ቢሆንም አድካሚውን የረዥም ዓመት ሂደት በጽናት ለታገሱና ከፍተኛ ክህሎት ላላቸው ባለሙያዎች ግን የሥራና የመኖሪያ ዕድሏ የሚደረስበት ህልም ነው። 9ኛ ኒውዚላንድ። ከዓለም ሁከት ርቃ በተፈጥሮ እቅፍ ውስጥ የምትገኘው ኒውዚላንድ 9ኛ ደረጃን ይዛለች። ይህች ሀገር ከጭንቀት ነፃ የሆነ ህይወትን ለመምራት ለሚፈልጉ ምርጥ ምርጫ ናት። ኢኮኖሚዋ የተረጋጋ ሲሆን በግብርና፣ በቱሪዝምና በግንባታ ዘርፎች ብዙ ሰራተኞችን ትፈልጋለች። እርስዎ በለስ ቀንቶት እዚህ ይድረሱ እንጂ የሥራ አጥነት ችግር አይገጥሞትም። የሀገሬው ህዝብም እንግዳ ተቀባይ፣ ትሑትና ተግባቢ ነው። እዚህ ሀገር የሥራና የህይወት ሚዛንም ከምንም በላይ ይከበራል። ሰዎች ከሥራ ይልቅ ለቤተሰብ፣ ለጓደኛና ተፈጥሮን ለመጎብኘት ጊዜ ይሰጣሉ። የኑሮ ውድነት ከአቅም ጋር የተመጣጠነ በመሆኑ ኑሮ አይከብድም ማለት ድፍረት አይሆንም። ከፍተኛ ጥራት ያለው የጤና አገልግሎት ለነዋሪዎች በነፃ ወይንም በዝቅተኛ ክፍያ የሚቀርብ ሲሆን ሀገሪቱን በዓለም ላይ ካሉ እጅግ ሰላማዊና ከሙስና የጸዱ ሀገራት ተርታ በግንባር ቀደምትነት ትጠቀሳለች። መንግስትም ለህዝቡ ግልጽና ተጠያቂ ነው። የሰራተኞች መብት፣ የሴቶች እኩልነትና የአናሳዎች መብት በህገ መንግስት ደረጃ ይጠበቃል። አካባቢን ከመጠበቅ አንጻርም ኒውዚላንድ አርአያ ተደርጋ የምትቀመጥ ሀገር ናት። አረንጓዴ ተራሮች፣ ንጹህ አየርና ጥርት ያሉት ሐይቆቿ የሀገሪቱ መገለጫዎች ናቸው። በተለይም በሙያቸው ለሀገሪቱ እሴት ለሚጨምሩ ሰዎች የመኖሪያ ፍቃድን ለመስጠት በሯ ሁልጊዜም ክፍት ነው። 8ኛ አይስላንድ። በ8ኛ ደረጃ ላይ የምናገኛት የእሳትና የበረዶ ምድር በመባል የምትታወቀውን አስደናቂዋን አይስላንድን ነው። ምንም እንኳን የህዝብ ቁጥሯ ትንሽ ቢሆንም የህይወት ጥራቷ ግን ግዙፍ ነው። ኢኮኖሚዋ በቱሪዝም፣ በአሳ ማስገርና በታዳሽ ኃይል ላይ የተመሰረተ ሲሆን የሥራ አጥነት መጠኗም ኢምንት በሚባል ደረጃ የወረደ ነው። በርትቶ ለሰራ ደግሞ የሀገሪቱ ደሞዝ እጅግ በጣም አትራፊና ኑሮን የሚያቃና ነው። ይግረማችሁና ደግሞ አይስላንድ የዓለማችን እጅግ ሰላማዊ ሀገር የሚለውን ክብር ለተከታታይ ዓመታት የያዘች ሀገር ናት። እዚህ ወንጀል የሚባል ነገር ፈጽሞ አይታሰብም። የኑሮ ውድነቱ ነገር ጣራ የነካ ቢሆንም ዜጎች ባላቸው ከፍተኛ ገቢ ተቋቁመውት ሕይወታቸውን በምቾት ይመራሉ። ለእርሶም ለቤተሰቦም የጤናና የትምህርት አገልግሎት ካሻውት ደግሞ በዚህች ሀገር ሙሉ ለሙሉ በነፃ ይቀርብሎታል። ሀገሪቱም የጾታ እኩልነትን በተግባር በማረጋገጥ በዓለም ቁጥር 1 ናት። በአይስላንድ ሴቶችና ወንዶች እኩል የደሞዝና የስልጣን ድርሻ አላቸው።
ማህበረሰቧም እርስ በርስ የሚተሳሰብና ጠንካራ ቁርኝት ያለው ነው። ሀገሪቱ ሙሉ በሙሉ በሚባል ደረጃ በጂኦተርማል ኃይል የምትጠቀም በመሆኗ ለአካባቢ ብክለት የምታደርገው አስተዋጽኦ ዜሮ የሚባል ነው። ይህም ለንጹህ አካባቢ፣ ለነዋሪዎች ጤናና ረዥም ዕድሜ መኖር ትልቅ አስተዋጽኦ አለው። ለውጭ ሀገራት ዜጎች የሥራ ፍቃድ ማግኘት ትንሽ ፈታኝ ሊሆን ቢችልም አንዴ ዕድሉን ካገኙ ግን በፍቅር የሚኖሩባት ከትርክት ዓለም የመጣች የምትመስል ድንቅ ሀገር ናት። ሰባተኛ ኢስቶኒያ። ወደ ዲጂታል ዓለም ስንገባ በሰባተኛ ደረጃ ላይ የምናገኘው ኢስቶኒያን ነው። ይህች ሀገር የቴክኖሎጂ አፍቃሪዎች ገነትና የዲጂታል አብዮት መዲና ናት። ኢስቶኒያን በፈረንጆቹ 2026 ለመኖር የምትመረጠው በአይቲና በስታርታፕ ዘርፍ ባላት እጅግ ሰፊና ማለቂያ የሌለው የሥራ ዕድሏ ነው። ሀገሪቱ በቴክኖሎጂ ልቃለች ስሎት ካላመኑኝ ስለ ኢሬዚደንሲ ፕሮግራሟ ልንገሩት። ኢስቶኒያ ኢሬዚደንሲ የሚባል ፕሮግራም በመዘርጋት ማንኛውም ሰው የትም ሆኖ የኢስቶኒያን ቢዝነስ ማካሄድ እንዲችል ያደረገች የጉድ ሀገር ነች። ኢኮኖሚዋ በፈጣን እድገት ላይ የሚገኝ ሲሆን የኑሮ ውድነቷ ነገርም ከሌሎች የምዕራብ አውሮፓ ሀገራት ጋር ሲነጻጸር እጅግ ርካሽ የሚባል ነው። ይህም ወጣቶችና አዲስ ስራ ጀማሪ ባለሙያዎች ጥሩ ገንዘብ እንዲያጠራቅሙ ይረዳቸዋል። በሀገሪቱ ሁሉም የመንግስት አገልግሎቶች ማለትም ከምርጫ እስከ ግብር ክፍያ ያሉ ክንውኖች በኦንላይን ስለሚሰጡ ቢሮክራሲና ወረቀት የሚባል ነገር በዚህች ሀገር ታሪክ ሆኗል። ሀገሪቱም የዲጂታል ዓለም ምርኮኛ ስለሆነች ነፃና ፈጣን ዋይፋይ በጫካ ውስጥ ሳይቀር ታቀርባለች። የህዝብ ትራንስፖርት ለዋና ከተማዋ ነዋሪዎች በነፃ የሚቀርብ ሲሆን የጤናና የትምህርት ስርዓቷም ጥራት ያለው ስለመሆኑ ዓለም መስክሮለታል። ኢስቶኒያ በጣም ሰላማዊ፣ ደህንነቷ የተጠበቀና የህግ የበላይነት የሰፈነባት ሀገር ናት። በሀገሪቱም የሰራተኞች መብት የተጠበቀ ሲሆን አብዛኛው የሥራ አካባቢዋም ዘመናዊና ተለዋዋጭ ነው። ኢስቶኒያም ለዲጂታል ዓለም ብቻ ሳይሆን ለአካባቢም ጥበቃ ትኩረት የምትሰጥ ሀገር በመሆኗ ግማሽ ያህሉ መሬቷ በደን የተሸፈነና አረንጓዴ ሀገር ናት። ሀገሪቱም ለውጭ ዜጎች በተለይም ለዲጂታል ኖማዶችና ለቴክኖሎጂ ባለሙያዎች ልዩ ቪዛና የመኖሪያ ፍቃድ በመስጠት በደስታ ትቀበላለች። አትቀልድ። ምን የማይታመን ይመስላል፣ ግን እመኑት። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤት መሆን ይችላሉ። ጀምቦሮ ሪል ስቴት። በጊዜ ግቡ። ስድስተኛ ዴንማርክ። የደስታ ሀገር በሚል ቅጽል ስም የምትታወቀው ዴንማርክ ስድስተኛ ደረጃን ይዛለች። ዴንማርክ የህይወት እርካታ ጣራ የነካባት፣ ህዝቦቿን በደስታ የሚኖሩባት ሀገር ናት። ጠንካራ ኢኮኖሚ ያላት ሲሆን በተለይም በፋርማስቲካል፣ በባህር ትራንስፖርትና በንጹህ ኃይል ዘርፎች ዓለምን ትመራለች። የሥራ አጥነት መጠኗ እጅግ ዝቅተኛ ሲሆን በሚደንቅ ሁኔታ በዴንማርክ የሥራ ባህል ውስጥ አለቃና ሰራተኛ የሚባል የጠብ ግድግዳ የለም። ሁሉም በእኩልነትና በጓደኝነት መንፈስ አብረው ይሰራሉ። ምንም እንኳን በሀገሪቱ ግብር ከፍተኛ ቢሆንም ይህ ገንዘብ ተመልሶ ለህዝቡ በነፃ ትምህርት፣ በነፃ ሕክምናና በጥሩ ማህበራዊ ዋስትና መልክ ስለሚሰጥ ማንም አያማርርበትም። ዴንማርክ በዝቅተኛ ወንጀልና በከፍተኛ የደህንነት መተማመን የምትታወቅ አገር ናት። ፖለቲካዋም የተረጋጋና ሙስናም የለም በሚባል ደረጃ የሚገኝባት አገር ናት። ከተሞቿም ለብስክሌት ጋላቢዎችና አፍቃሪያን የተመቻቹ ናቸው። ዋና ከተማዋ ኮፐንሃገንም የብስክሌት ከተማ ተብላ ትታወቃለች። አካባቢዋም ንጹህና አረንጓዴነትም ያልጎደለው ውብ የተፈጥሮ መልክ ባለቤት ነው። ለውጭ ሀገር ዜጎች ጥብቅ የሚመስል ህግ ቢኖራትም ለባለሙያዎችና ለተማሪዎች ግን አብዛኛውን ጊዜ ምቹ የመኖሪያ ሁኔታን ታመቻቻለች። አምስተኛ ሉክሰምበርግ። በአውሮፓ ልብ ውስጥ የምትገኘው ትንሿ ግን ኃያሏ ሉክሰምበርግ በአምስተኛ ደረጃ ላይ ተቀምጣለች። ይህች ሀገር በነፍስ ወከፍ ገቢ የዓለማችን ቁጥር 1 ሀብታም ሀገር ናት። ኢኮኖሚዋም በፋይናንስ በባንክና በኢንቨስትመንት ላይ የተመሰረተ ነው። እዚህ ሀገር ለአንድ ሰው የሚከፈለው ዝቅተኛ የደሞዝ ወለል በዓለም ላይ መካከለኛ ገቢ ያለው ሰው በዓመት የሚያገኘውን ገቢ ያስንቃል። ይህም ማለት ማንኛውም ሰራተኛ ዝቅተኛ ከሚባሉ የሥራ ዘርፎች አንስቶ ትልልቅ የሙያ ሥራዎችን እስከሚከውኑ ግለሰቦች ሁሉም የተከበረና የተመቻቸ ሕይወትን መምራት ይችላል ማለት ነው። የሀገሪቱ የሕይወት ጥራትም እጅግ የላቀ ነው። ምንም እንኳን የቤት ዋጋ ውድ ቢሆንም ይህንን ጫና ለማቃለል የሀገሪቱ መንግስት በመላው ሀገሪቱ የሕዝብ ትራንስፖርትን ለሁሉም ሰው ነፃ አድርጓል።
እርሶም ይህችን ሀገር የመርገጥ በለስ ከቀናዎት ለመጓጓዝ ዱዲ ሳንቲም አይከፍሉም። በሌላኛው መስክ የጤና ስርዓቷ ቀልጣፋ፣ ዘመናዊና ለሁሉም ተደራሽ ነው። ትምህርትንም በበርካታ ቋንቋዎች ማቅረቧ ልጆች ዓለም አቀፍ ዜጋ ሆነው እንዲያድጉ ያደርጋቸዋል። ሉክሰምበርግ እጅግ አስተማማኝ ደህንነት ያላት የተረጋጋችና ሰላማዊት ሀገር ናት። የተለያዩ ዜግነት ያላቸው ሰዎች በሰላም አብረው የሚኖሩባት ሀገር በመሆኗ በሀገሪቱ የውጭ ዜጋነት ስሜት አይሰማዎትም። አብዛኛው አካባቢዋን በደንና በተፈጥሮ የተከበበ ነው። በዋናነትም ለአውሮፓ ህብረት ዜጎችና ብቃት ላላቸው የውጭ ባለሙያዎች ሰፊ የሥራና የመኖሪያ ዕድል አላት። አራተኛ ኔዘርላንድ። አራተኛ ደረጃ ላይ የምናገኛት የውሃና የቱሊፕ አበባ ምድር የሆነችውን ኔዘርላንድን ነው። ኔዘርላንድ በግልጽነት በነፃነትና በንግድ ክህሎት የምትታወቅ ሀገር ናት። ኢኮኖሚዋን በንግድ በሎጂስቲክስና በግብርና ቴክኖሎጂ ላይ የተመሰረተ ነው። የዓለም አቀፍ ንግድ ማዕከል በመሆኗም ለእንግሊዝኛ ተናጋሪዎች ሰፊ የሥራ ዕድል አላት። አብዛኛው ሕዝብም እንግሊዝኛን እንደ ሁለተኛ ቋንቋ አቀላጥፎ ይናገርበታል። የኔዘርላንድ ሰራተኞች በዓለም ላይ ምርጥ የሚባለውን የሥራና ሕይወት ሚዛን የሚያጣጥሙ ናቸው። የትርፍ ሰዓት ሥራ እዚህ ሀገር በጣም የተለመደና ተቀባይነት ያለው በመሆኑ ሰዎች ለሕይወታቸው በቂ ጊዜ አላቸው። ደሞዟም ወፈር ያለና አትራፊ ነው። የኑሮ ውድነት በተለይ በአምስተርዳም አካባቢ ቢኖርም የኑሮ ጥራቱና የደሞዙ መጠን ግን ውድነቱን ያስረሳል። በሀገሪቱ የጤና አገልግሎት በኢንሹራንስ የሚሸፈን በመሆኑ ዜጎች ያለ ስጋት መኖር እንዲችሉ አድርጓቸዋል። ኔዘርላንድ በግል ነፃነት በመቻቻልና በእኩልነት የምታምን ሀገር ናት። የጾታና የአናሳዎች መብትን በእጅጉ ይከበራል። ወንጀልም እጅግ በጣም ዝቅተኛ ነው። ሀገሪቱን በመሰረተ ልማት አውታሮቿ በተለይም በብስክሌት መንገዶቿና በባቡር መስመሮቿ ዘመናዊነት ተለይታ ትታወቃለች። አካባቢን ከመጠበቅ አንጻርም ቀዳሚ ስትሆን ዘላቂ የከተማ ልማትን በቁርጠኝነት ትከተላለች። ለውጭ ሀገር ባለሙያዎች ሃይሊ ስኪልድ ማይግራንት ቪዛ በሚል አሰራር ቀለል ያለ የመግቢያና የመኖሪያ አማራጭ አላት። ሶስተኛ አየርላንድ። ወደ ሶስተኛ ደረጃ ስንመጣ የኤመራልድ ደሴት እየተባለች የምትጠራውን አየርላንድን እናገኛለን። አየርላንድ የአውሮፓ የቴክኖሎጂ ማዕከል ናት። እንደ ጉግል፣ ፌስቡክ እና አፕል ያሉ ግዙፍ የአሜሪካ ኩባንያዎችም የአውሮፓ መቀመጫቸውን እዚህ ነው ያደረጉት። ሀገሪቱን በቴክኖሎጂ እና በፋይናንስ ዘርፍ የሥራ ዕድል እንደ ዝናብ ይዘንብባታል። ኢኮኖሚዋ በፈጣን እድገት ላይ የሚገኘው አየርላንድ አምነውና ፈቅዳላቸው ሥራ ለጀመሩባት ከፍተኛ ደሞዝንም ትከፍላለች። አየርላንዳውያን በጨዋታ በሙዚቃና በእንግዳ ተቀባይነታቸው የታወቁ ልበቀና ህዝቦች ናቸው። በዚህ ማህበራዊ ህይወቱ ሞቅ ያለና አሳታፊ ነው። የኑሮ ውድነት በተለይም የቤት ኪራይ በአንዳንድ ከተማዎቿ ውድ ሲሆን፣ ነገር ግን በአየርላንድ የመኖር ዕድሉ ከተገኘ ከከተማ ወጣ ብሎ መኖር ጥሩ አማራጭ ነው። በተጨማሪም ሀገሪቱ በጤናና በትምህርት ስርዓት አደረጃጀቷ ትመሰገናለች። አየርላንድ በዓለም ላይ ካሉ ሰላማዊ ሀገራት አንዷ ስትሆን የፖለቲካ መረጋጋትና የህግ የበላይነት የሰፈነባት ናት። በሀገሪቱም ሰራተኞች ጠንካራ መብት አላቸው። መንግስትም ለህብረተሰቡ ሰብአዊ መብትና እኩልነት ትልቅ ቦታ ይሰጣል። አየርላንድ በተፈጥሮ ውበት፣ በአረንጓዴ መስኮችና በታሪካዊ ቦታዎች የተሞላች ናት። እንግሊዝኛ ተናጋሪ ሀገር መሆኗም ለአብዛኛው ዓለም አቀፍ ሰራተኛ ትልቅ ምቾትን ይፈጥራል። የስደተኞች ህጓ ለተማሪዎችና ለሰራተኞች አመቺ ሁኔታዎችን የፈጠረ ሲሆን ዜግነቷን ለማግኘትም ግልጽ መንገድ አላት። ሁለተኛ ፊንላንድ። ለተከታታይ ዓመታት የዓለማችን ደስተኛ ሀገር ተብላ የተመረጠችው ፊንላንድ በክብር ሁለተኛ ደረጃን ይዛለች። ፊንላንድ የሰው ልጅ በምድር ላይ እንዴት በደስታ መኖር እንዳለበት እየመሰከረች ያለች ሕያው ሀገር ናት። ኢኮኖሚዋ በቴክኖሎጂ፣ በጨዋታ ልማት ወይንም በጌሚንግ ኢንዱስትሪና በደን ውጤቶች ላይ ያተኮረ ነው። የዜጎቿ የሥራ ባህልም በውጤት ላይ ያተኮረ እንጂ በሰዓት ብዛት አይለካም። መተማመንና ነፃነትም በሀገሪቱ የሥራ ቦታ መገለጫዎች ናቸው። ሐቁን እናውራ ከተባለም እዚህ ሀገር ሙስና የሚባል ነገር ታሪክ ነው። መንግስትና ሕዝብ እንደ አንድ ልብ ይመክሩባታል። የህይወት ጥራቷ ደረጃም እጅግ አስደናቂ ነው። አየር ንብረቷም ንጹህና የማይጠገብ መዓዛ አለው። በሀገሪቱ የኑሮ ውድነት ቢኖርም መንግስት በሚሰጠው ከፍተኛ ድጋፍና በዜጎቿ ከፍተኛ የደሞዝ ወለል ይካካሳል። የፊንላንድ የትምህርት ስርዓትም በዓለም ቁጥር 1 ነው። እዚህ ሀገር ተማሪዎች በነፃነትና በደስታ እየተማሩ ለከፍተኛ ውጤት ይጠበቃሉ። የጤና አገልግሎትም ለሁሉም ሰው ነፃ ለመባል በቀረበ ዋጋ ይሰጣል። ፊንላንድ እጅግ ሰላማዊና ሴቶች በሁሉም የመሪነት ቦታ ላይ የሚታዩባት የእኩልነት ሀገር ናት። ተፈጥሮን ማክበር የዜጎቿ ባህል አካል ሲሆን ሀገሪቱም ሺህ ሐይቆችና ጥቅጥቅ ያሉ ደኖች አሏት። ዛሬ ላይም ፊንላንድ ለሚከጅሏት የውጭ ሀገር ዜጎች ታለንት ቡስት በሚል ፕሮግራም የሥራና የመኖሪያ ዕድሎችን እያመቻቸች ትገኛለች። አንደኛ ኖርዌይ።
በመጨረሻም በ2026 ለመኖርና ለመስራት የዓለማችን ቁጥር 1 ሀገር ኖርዌይን አድርገን መርጠናታል። ኖርዌይ ማለት የሰው ልጅ የደረሰበት የስልጣኔ የፍትህና የከፍታ ጣራ ናት። ኢኮኖሚዋ በነዳጅና በጋዝ እንዲሁም በባህር ሀብት ላይ የተገነባ በመሆኑ መንግስት ለዜጎቹና ለነዋሪዎቹ ወደር የሌለው የኢኮኖሚ ዋስትና ይሰጣል። ሀገሪቱም ባላት የተለየ የቁጠባ ቋት አማካኝነት ለትውልድ የሚተርፍ የትሪሊየን ዶላር ሀብትን አከማችታለች። የሥራ አጥነት ችግርም እዚህ ፈጽሞ አይታሰብም። ደሞዟ ደግሞ በዓለም ላይ ካሉት ሀገራት ልኬት እጅግ ከፍተኛው ነው። በኖርዌይ ሀብታምና ድሃ የሚባል የጎላ ልዩነት የለም። ሁሉም ሰው በእኩልነት በክብርና በምቾት ይኖራል። በሀገሪቱ የኑሮ ውድነት ከፍተኛ ቢሆንም ከደሞዙ ጋር ሲነጻጸር ግን ተመጣጣኝ ነው። የጤናና የትምህርት አገልግሎቶችን በሙሉ ነፃና ዘመናዊ ጥራት ያላቸው ናቸው። ኖርዌይ በዲሞክራሲ በሰብአዊ መብትና ፍትህ የዓለም ዋልታ ናት። ወንጀልም በሀገሪቱ የለም ለማለት ይቻላል። ሰራተኞች የሥራ ሰዓታቸው አጭር ሲሆን ለቤተሰብና ለእረፍት ሰፊ ጊዜ ይሰጣቸዋል። ለአካባቢ ጥበቃ በምትሰጠው ትኩረት ሀገሪቱ የኤሌክትሪክ መኪናዎችን በስፋት በመጠቀም ዓለምን በቀዳሚነት እየመራች ትገኛለች። ምንም እንኳን የአየር ንብረቱ ቀዝቃዛ ቢሆንም የህዝቡ ልብና አቀባበል ግን ሞቅ ያለ ነው። ለውጭ ዜጎች በተለይም ብቃት ላላቸው ባለሙያዎች ይህች ሀገር በሯ ክፍትና ተቀባይ ናት። ውድ የሀገሬ ልጆች የዛሬው መሰናዷችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።